ሰላም ቤተሰብ እንዴት አደራችሁ? እንዴት አርፈዳችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ቅምጥሌ እንደዚህ ፏፈሽ ብላ እንደምታያት ስቶሪ ኢንስታግራምም ቲክታክ ላይ ማደርጋለች ማለት ነው። ያው ጸጉሯ በጣም መቆየት ስለሌለበት ነው ማለት ነው። ያኔ ጸጉር እንትን አድርጋችሁ ቶሎ ካልፈታችሁ ወይ ደግሞ ቶሎ እንትን ካላለ ማለት ነው ጥሩ አይደለም። ያኔ ማታውቁ ሰዎችም ካላችሁ ጸጉራችሁን ብጥስጥስ ነው የሚያደርገውና ከዛ ደግሞ ጸጉር ከፈታችሁ በኋላ ደግሞ ልክ ቅምጥሌውን ትሪት ስታደርግ የነበረውን አይታችኋል። ተፈታች፣ ከዛ ጸጉሯ ላይ የሆነ ነገር ተደረገላት ትሪትመንት፣ ከዛ በኋላ ምናምን በቃ ብዙ ነገር አደረገች ማለት ነው። ለፊቷም እንደዛው። እውነት ለመናገር በጣም ደስ ከሚለኝ ነገር ላይ ሴት ልጅ እንደዚህ ራሷን ስትጠብቅ፣ ይህ ዝም ብሎ ጸጉርን መፍታት መሰራት ምናምን ወይ ደግሞ ፊትን ዝም ብሎ መታጠብ ወይ ሜካፕ ማድረግ ምናምን ሳይሆን የሆነ ታይም ላይ ለራሳችሁ ጊዜ መስጠት፣ ከጸጉራችሁ ጀምሮ ከፊታችሁ ጀምሮ በቃ ከአካላችሁ ሁሉ ማለት ነው። ገባችሁ? ጊዜ ሰጣችሁ ትሪት ማድረግ መቻል እና ቅምጥሌ ጎበዝ የኔ ቆንጆ ቀጤበት። ያው ሁሌም ነው እሷ ታውቋታላችሁ። ሁልጊዜም እንደዚህ ቪዲዮ ቀርጻ ፖስት ባታደርግልንም እንደዛ ነው። እና ደግሞ ስሬት በጣም ነው የሚያምርባት። እንደምታዩት እንግዲህ ጸጉሯን ደግሞ እንደዚህ ተሰርታለች እና በጣም ነው የሚያምርብሽ የኔ ቆንጆ። የዛሬው ቪዲዮ ምን ይሆን ብዬ እያሰብኩ ነበረ። የእሷን ቪዲዮ ፖስት ያደረገችውን እያየው ማለት ነው። ከዛ የዛሬ ቪዲዮ ምን ይሆን ምናምን እያልኩኝ እያሰብኩኝ እግዚአብሔርን እና ደግሞ ባለፈው አብራቸው የተነሳቸው ልጅ አስታውሳችሁ፣ ቅንብር ነው ቅንብር አይደለም የምር ከቤት ሄዳ ነው አይደለም ስትሉ የነበራችሁ ወይ ደግሞ የነበርን ከቤታቸው ሄዳ የምር ማለት ነው። አጣርቼ ነው ምንድን አጣራሽ አትሉም? ቅምጥሌ ሪፖስት ስላደረገች ማለት ሪፖስት አድርገዋለች ፎቶቸውን ልጅቱ ፖስት አድርጋ። የልጅቱን አካውንት ራሱ እኮ ማግኘት አልቻልንም ነበር እውነት ለመናገር። አንዲት ልጅ ነች ከምን እንዳመጣችሁ ባናቅም ብቻ ፖስት አደረገችው። ከዛ ደግሞ ሁሉ ሰው ቅንብር ነው ምናምን እያለ እንትን ይላል፣ ግን የልጅቱን አካውንት አላገኘንም ነበረ ማለት ነው። ዛሬ ግን ቅምጥሌ ሪፖስት ባደረገችው ገብቼ እያየሁኝ ነበር። ሶ እንግዲህ እውነት ሄዳ አግኝታቸዋለች ማለት ነው። አስቀናችን ግን እኮ የምር ክፉ ናት ግን ልጅቱ፣ ክፉ ነሽ ሚላት ነው ያለው። እና ደግሞ ብዙዎቻችሁ ስትሉ የነበረው ወይ ደግሞ መልእክት አስተላልፊው ላይ ያላችሁ ነበረ፣ እንደው በእናትሽ አብረሽ እጂ ቅምጥሌ ብሩኬ ብቻ ወንዶ ወይ እንዳይዱን እያላችሁ ነበር። እና እውነትን ለመናገር ከሄደ ብሩኬ ቅምጥሌ አብራ ነው የምትሄደው፣ ካልሄዱ ደግሞ አይሄዱም። ገባችሁ? ባለፈው ታስታውሳላችሁ የሆነ ጊዜ በጣም ከባድ እንትን ድራማ ሰርተው ምናምን ከዛ ብሩኬና ቅምጥሌ ሄዱበት ካስታውሳችሁ ወደ ዱባይ ሄዱት። ያን ጊዜ እንትን ነበረ ከባድ ፍራንክ ነበር ያኔ። ስለዚህ ልክ እንደዛ ምናልባት እንትን ይሉ ይሆናልኝ ማለት ብድግ ብለው ሰርፕራይዝ ብለው ሊመጡ ይችላሉ ከሄዱ ማለት ነው። ካልሄዱ ደግሞ ሄዱ። ሲቀጥል ደግሞ ቅምጥሌ እንግዲህ የሴቶች ጉዳይ እናት መሰለኝ ትናንት ስቶሪ አድርጋ የነበረውን ከሰማችሁ ልጅቷ እውነቷን ነው ስትናገር የነበረው። ማርያምን ሴት ልጅ እኮ በጣም ብዙ ነገር በቃ በወር ውስጥ ማለት ነው የተወሰኑ ቀናቶች እረፍት መሰጠት አለበት። በጣም ብዙ ነገር ነው ማለት። አንዳንድ ሰው ምናልባት ላያመው ይችላል። የአንዳንድ ሰዎች ደግሞ ከባድ ነው፣ ይበዛባቸዋል፣ ያማቸዋል፣ ያበሳጫቸዋል። ብቻ ብዙ ነገራቸው ድብልቅልቅ የሚልባቸው ሰዎች አሉ። ገብቷቸዋል። ምናልባት አንዳንዶቻችን ወይ ያመናል ሌላው ነገር የለም። አንዳንዶቻችን ወይ ይበዛብናል ሌላ ነገር የለም። አንዳንዶቻችን ደግሞ ነገር ይለናል ሌላ ነገር የለም። ገባችሁ? ከዚህ ሁሉ ስሜት አንዱ ስሜት ካለ እግዚአብሔር ይመስገን በሉ። የምሬን ነው። እና አሉ በጣም ብዙ ሴቶች ፌንት ሰርተው ሁላ የሚነሱ ማለት ነው። የማውቃቸው አሉ ማለት ሁሉም ሴት ያመዋል ምናምን፣ ግን ማርያም በጣም አሉ ብታይ በጣም የሚታመሙ በጣም ከመላችሁ በላይ እና ስለዚህ እንግዲህ አይዞን ሴቶችዬ። እና ደግሞ አረ ጎበዝ የሞዴስን ነገር ግን ለምንድን ነው እንደ ህዝብ ማርያምን ይሄ ስሬስ የሆነ ነገር ነው። ልጅቱ ስለ ሞዴሱ ላይ እያወራች ነበረ ማለት 100 ብር ገብቷል፣ ከዛ ደግሞ ሀሪፍ አይደለም እያለች ነበረ። እና እንደ ህዝብ ያኔ እንደ መንግስት ራሱ መንግስት ይህን ነገር እንትን ብሎ መቀነስ አለበት፣ ዋጋው መቀነስ አለበት። በዛ ላይ ደግሞ ኳሊቲ ያለው ነገር ይስተካከልልን። ምንድን ነው እንዴ ልጅቱማ መቤቴን እብድ የሆነች ልጅ ወይኔ ጉዴ ፈላ ደግሞ ማለት ነው። እንደ ህፃን ነው ሲያረጋት የነበረ አልሄድም ምናምን እያለች ደግሞ ትበላለች ማለት እየበላች ምናምን ነበረ። እና ይሄ እንደ ቀልድ ሳይሆን እንደ ስሬስ መያዝ ያለበት ነገር ነው። ልጅቱ ምናልባት እንደ ቀልድም እንደ ቁም ነገርም አድርጋን የተናገረችው፣ ግን እንደ ቁም ነገር አድርገን ትልቅ ነገር አድርገን መያዝ አለብን። እና ደግሞ ማትረዱ ገገማ ወንዶች ያላችሁና እንድትረዱንም በዛው ደግሞ መልእክቱ ይተላለፍ። ማለት ምንድን ነው ታዲያ የሴቶች እንትን አይደል እንደ የተፈጥሮሽ ግዴታሽ አይደል ምናምን ብላችሁ ጨንገፍ ማድረግ የምትፈልጉ አላችሁና ስነ ስርዓት ይኑራችሁ። የምሬ ነው። በተለይ ስራ ቦታ ልጅቱ እያበደች ነው እንደ ጋይስ እኔ ጉዴ ሰው ያብዳል እንደዚህ ምን ነው። እና እንደዛ እንደ ቁም ነገር እንድታዩ ትፈልጋለሁ። እና ቅምጥሌ ለዛ መሰለኝ ስቶሪ ያደረገችው። ለማንኛውም የዛሬን ቪዲዮ አብረን የምናየው ይሆናል።
ወዳችኋለሁ። መልካም ቆይታ ይሆንላችሁ። ባይ